እኔ ማን ነኝ? ለምንድነው የተፈጠርኩት? ለምን ምድር ላይ መጣሁ? ራሴን እንዴት ልወቅ? ይህንን ቪዲዮ የከፈታችሁት ራሳችሁን ማወቅ የምትፈልጉና ለውጥ የምትፈልጉ ንቁ ሰዎች ናችሁ። ራስን ማወቅ ከዚህ ይጀምራል። ውጤት ለማምጣት እስከመጣችሁ ድረስ በትኩረት ሙሉን አድምጡ። ይህ ቪዲዮ በደንብ ይረዳችኋል። ባለፈው እሁድ የ30 ቀን ቻሌንጅ እንደጀመርን ይታወሳል። የክረምት ቻሌንጅ ማፕ ስናስቀምጥ ዝግጁ ነኝ ብላችሁ ቃል የገባችሁት ብዙዎቻችሁ ናችሁ። ዛሬ ሐሙስ ነው፣ የቻሌንጁ 4ኛ ቀን። ይህንን ቪዲዮ ከቀናት በኋላ አርፍዳችሁ የመጣችሁ ሰዎችን ቢሆን ምንም እንዳይቆጫችሁ። ቻሌንጁን ዛሬውኑ ከቀን አንድ ብላችሁ መጀመር ትችላላችሁ። ይህንን ራስን የማወቅ ጉዞውንም መጀመር ትችላላችሁ። ከዚህ ቀደም የተሰራ የቻሌንጅ ቪዲዮ አለ፣ እሱ መመልከት ትችላላችሁ። ይህ ቪዲዮ ራስን ለማወቅ ያስተምራችኋል። ዛሬ የምነግራችሁ ሚስጥር የራስን ማንነት የመመርመሪያና የማወቂያ ስልት ነው። በባለፈው ቪዲዮ ስለ ስነ ልቦና ስናወራ የራሱን ማንነት የማያውቅ ሰው የሰውን ስነ ልቦና ሊያውቅ አይችልም። ስለዚህ አሁኑን ይህንን ቪዲዮ እስከ መጨረሻው ሰከንድ በጥንቃቄ አድምጡ። ከመጀመራችን በፊት ባለፉት 3 ቀናት ቻሌንጁን በንቃት ስትከታተሉ የነበራችሁ ሰዎች አሁኑኑ ኮመንት ላይ ቀን 4 ደን ብላችሁ ጻፉ። ይህንን ስታደርጉ ሰንሰለቱ እንዳልተበጠሰ ለራሳችሁ ታረጋግጣላችሁ። አሁን ወደ ራስን ማወቅ ትልቁ ማብራሪያና ወደ ቀን 5፣ 6 እና 7 ተግባር በቀጥታ እንገባለን። አንደኛ፣ የኢጎ ማንነትን መክፈፍ። አድማጮቼ እስኪ አንድ ላፍታ ቆም በሉና ራሳችሁን ይህንን ጥያቄ ጠይቁ። እኔ ማን ነኝ? ይህንን ጥያቄ ስትጠይቁ ወደ አይምሯችሁ የሚመጣው የመጀመሪያው መልስ ምንድነው? ስማችሁ፣ ስራችሁ ወይስ የተማራችሁበት የትምህርት ደረጃ አሊያም በባንክ አካውንታችሁ ውስጥ ያለው የገንዘብ መጠን? ምናልባትም እኔ ገሌ ይባላለሁ፣ ኢንጂነር ነኝ ወይም የ3 ልጆች አባት ነኝ ትሉኝ ይሆናል። ነገር ግን እውነታው ይሄ አይደለም። እነዚህ ሁሉ እናንተ የደረሳችሁባቸው የህይወት ማዕረጎች፣ ማህበረሰቡ የሰጣችሁ ስሞችና የተሸከማችኋቸው ኃላፊነቶች እንጂ እናንተ ራሳችሁ አይደላችሁም። ሳይኮሎጂ ይህንን የውሸት ማንነት ኢጎ ወይም የኔነት ጭንብል ይለዋል። ይህ ጭንብል ልክ እንደ ሽንኩርት ልጣጭ ነው። አንዱን ስትገፉት ሌላው ይወጣል። ነገር ግን ሁሉንም ልጣጭ አንድ በአንድ እየገፈፋችሁ ስትሄዱ በመጨረሻ ውስጡ ምንም ነገር አይቀርም። ያ የሚቀረው ባዶነት ግን ባዶነት ሳይሆን የእውነተኛ ማንነታችሁ መጀመሪያ ንጹህ ህሊናችሁ ነው። ከውልደታችሁ ጀምሮ በአካባቢያችሁ ያሉ ሰዎች ስለእናንተ የተናገሩትን ሐሳብ ሙሉ ሰብስባችሁ የራሳችሁ መታወቂያ አድርጋችሁታል። አንቺ ጎበዝ ነሽ፣ አንተ ፈሪ ነህ፣ አንቺ ቆንጆ ነሽ፣ አንተ ደካማ ነህ እየተባላችሁ ያደጋችሁበት ያ የቃላት ክምችት በውስጣችሁ ትልቅ ግንብ ሰርቷል። እናንተም ያንን ግንብ እኔ ነኝ ብላችሁ ጠራችሁት። ለዚህ እኮ ነው ማዕረጋችሁ ሲነካ የምትቆጡት፣ ሰው ሲያጥላላችሁ የምታዝኑት፣ ወይም ንብረታችሁ ሲጠፋ ማንነታችሁ አብሮ የጠፋ የሚመስላችሁ። ምክንያቱም ራሳችሁን ያጣበቃችሁት ከነዚህ ከሚጠፉና ከሚለወጡ የውጭ ነገሮች ጋር ነው። እስኪ ያስቡት፣ ዛሬ የተሸከማችሁት ስራ ቢወሰድ፣ ሰዎች የሚሰጧችሁን ክብር ቢጠፋ፣ መልክና ቁመናችሁ በእድሜ ብዛት ቢለወጥ እናንተ መኖራችሁን ታቆማላችሁ? በፍጹም። ያኔም እኮ በህይወት ትኖራላችሁ። ታዲያ ያ ሁሉ ሲወገድ የሚቀረው ያ እውነተኛ እናንተ ማንነቱ የት ነው ያለው? እውነተኛ ማንነታችሁን ለማግኘት በመጀመሪያ ይህንን የውሸት እኔ ግንብ ማፍረስ አለባችሁ። ይህ ማለት ግን ስራችሁን ትታችሁ ተራራ ላይ ሂዱ ወይም ህይወትን ናቁ ማለት አይደለም። ነገር ግን ከነዚህ ነገሮች ጋር ያላችሁን የስነ ልቦና ትስስር ማላቀቅ ማለት ነው። እናንተ ማለት አስተሳሰባችሁ አይደላችሁም። እናንተ ማለት ስሜታችሁ አይደላችሁም። እናንተ ማለት ያንን አስተሳሰብና ስሜት በውስጣችሁ ሆኖ በዝምታ የሚታዘበው መቼም የማይለወጠውና የማይሞተው ጥልቅ የውስጥ ማንነታችሁ ነው። ይህንን ለማድረግ አንድ ቀላል ግን እጅግ ኃይለኛ ልምምድ ልንገራችሁ። በየቀኑ ማታ ከመተኛታችሁ በፊት ወይም ማለዳ ስትነሱ 5 ደቂቃ ብቻችሁን ጸጥ ባለ ቦታ ተቀመጡ። አይኖቻችሁን ጨፍኑ። ከዛም በህይወታችሁ የተሸከማችኋቸውን ጭንቀቶች በሙሉ ከአይምሯችሁ በአንድ ያውልቃችሁ ጣሉ። ስማችሁን አውልቃችሁ ጣሉት። ስራችሁን፣ ያገኛችሁትን ስኬት እንዲሁም የደረሰባችሁን ውድቀትና ስቃይ በሙሉ ልክ እንደ አሮጌ ልብስ አውልቃችሁ አስቀምጡት። ሁሉም ነገር ካስቀመጣችሁ በኋላ በዚያ ሰከንድ የሚሰማችሁ ፍጹም ጸጥታ አስተውሉ። ያ ምንም አይነት ስም፣ ታሪክና ጭንቀት የሌለው ነገር ግን በውስጣችሁ በህይወት መኖሩን የምታውቁት ንጹህ መንፈስ፣ እሱ ነው እውነተኛ ማንነታችሁ። ሁለተኛ፣ የጥላ ማንነታችሁ ማዕቀብ። ሁልጊዜ ከሰዎች ለመደበቅ የምትሞክሩት፣ ማንም ሰው እንዳያውቅባችሁ የምትፈልጉት ያ የእናንተ ጨለማ ክፍል ምንድነው? ታዋቂው የሳይኮሎጂ ሊቅ ካርል ዩንግ የጥላ ማንነት ወይም ሻዶ ሰልፍ የሚል ስም የሰጠው አንድ ትልቅ ሚስጥር አለ። እሱም እያንዳንዳችን በውስጣችን ማየት የማንፈልገው ያፈርንበት የጠላነውና በጨለማ ክፍል ውስጥ ቁልፈን ያስቀመጥነው ሌላ ማንነት አለን።
ይህ ጥላ የልጅነት ስብራታችን ተቀባይነት ለማግኘት ስትሉ የቀበራችሁት እውነተኛ ስሜታችሁ፣ በውስጣችሁ የሚቀጣጠለው ቁጣ፣ ቅናት፣ ፍርሃትና ድክመቶቻችሁ ጭምር ውጤት ነው። አብዛኛው ሰው ህይወቱን ሙሉ የሚኖረው ይህንን ጥላ በመሸሽ ነው። ለሰዎች ሁልጊዜ ደስተኞች፣ ፍጹማን፣ ቅዱሳንና ጠንካራ ሆናችሁ ለመታየት ትጥራላችሁ። ነገር ግን በውስጣችሁ ያለው ጨለማ በከበዳችሁ ቁጥር ያ ጥላ ይበልጥ እየገዘፈ ይሄዳል። ሳታውቁትም ህይወታችሁን፣ ውሳኔዎቻችሁንና ግንኙነቶቻችሁን ከጀርባ ሆኖ ይቆጣጠረዋል። በትንሽ ነገር የምትበሳጩት፣ በሰዎች በሚስጥር የምትቀኑ ወይም ያለምንም ምክንያት የባዶነት ስሜት የሚሰማችሁ ለዚህ እኮ ነው። ምክንያቱም የራሳችሁን ግማሽ አካል ጥላችሁ ሙሉ ለመሆን እየሞከራችሁ ነው። እውነተኛ ማንነታችሁን ለማግኘት ግን ጨለማውን መዋጋት ወይም መደበቅ የለባችሁም። ይልቁንም መብራት አብረታችሁ በልበ ሙሉነት ልታክፉት ይገባል። ራሳችሁን ማወቅ ማለት መልካም ጎናችሁን ብቻ መውደድ ማለት አይደለም። ራሳችሁን ማወቅ ማለት የተሰበረውን፣ የፈራውን፣ የተቆጣውን ክፍላችሁን ጭምር አውቃችሁ መቀበል ማለት ነው። አንድ ምሳሌ ልንገራችሁ። በውስጣችሁ ካለው ከፍተኛ የፍርሃት ስሜት የተነሳ ሁልጊዜ ሰዎችን የምታስቀድሙ፣ አይሆንም ማለት የማይቻላችሁ ሰው ከሆናችሁ ያ የእናንተ ጥላ ነው። ያ ጥላ እናንተን የሚጠብቅ መስሎት ግንኙነታችሁን እያበላሸው ነው። ያንን ፍርሃት ስትሸሹት ይበልጥ ያንቀጠቅጣችኋል። ነገር ግን ቆም ብላችሁ አዎ እኔ በውስጤ የመተውና የመጠላት ፍርሃት አለብኝ ብላችሁ በታማኝነት ስትቀበሉ ያ ጨለማ ኃይሉን ያጣል። ፍርሃታችሁን በግልጽ ስታዩት ፍርሃታችሁ እናንተን መቆጣጠሩን ያቆማል። አድማጮቼ፣ ማንም ሰው የራሱን ጨለማ ሳይጋፈጥ ወደ እውነተኛ ብርሃን ሊመጣ አይችልም። ከመንፈሳዊም ሆነ ከሳይኮሎጂ እውነት የሚነገረን ትልቁ ፈውስ የሚጀምረው ካለንበት ስብራት ነው። እናንተ ፍጹም ልትሆኑ አይገባም። እናንተ ሙሉ ልትሆኑ ነው የሚገባው። ሙሉ መሆን ደግሞ ብርሃናችሁንም ጨለማችሁንም በአንድነት ማቀፍ መቻል ነው። ዛሬ ማታ ራሳችሁን በብቸኝነት ጠይቁ። እኔ ከራስ የምደብቀው እውነት ምንድን ነው? ያንን እውነት ስታገኙት አትፍረዱበት፣ አታጣጥሉት። ልክ እንደ አንድ የተራበና የፈራ ሕፃን ልጅ አቅፋችሁ ስሙት። ያኔ ያ እስከዛሬ ያስፈራችሁ ጥላ ሕይወታችሁን የሚቀይር ታላቅ ጥበብና የጥንካሬ ምንጭ ሆኖ ታገኙታላችሁ። ሶስተኛ፣ በአእምሮ ውስጥ የሚደረግ የኳንተም ሽግግር። አሁን የምነግራችሁ ሳይንሳዊ ምስጢር ስትረዱ እስከዛሬ ስለራሳችሁ የነበራችሁ እይታ ሙሉ በሙሉ ይገረሰሳል። ለመሆኑ እናንተ ባህሪ ነው፣ ተፈጥሮዬ ነው፣ እኔ እኮ እንዲህ ነኝ የምትሉት ነገር እውነት የእናንተ ማንነት ይመስላችኋል? ለምሳሌ እኔ ሰነፍ ነኝ፣ እኔ ቶሎ ተስፋ ቆርጣለሁ፣ እኔ አዲስ ነገር መጀመር አልችልም፣ እኔ እድለኛ አይደለሁም እያላችሁ ለራሳችሁ የምትነግሩት ታሪክ አለ። ብዙዎቻችን ይህንን አሮጌ ባህሪያችንን ልክ እንደ ዲኤንኤ ሊቀየር የማይችል ቋሚ ነገር አድርገን እንወስደዋለን። ሳይንቲስቶቹ ምን አሉ? የሰው ልጅ አእምሮ ልክ እንደ ድንጋይ የተቀረጸ ቋሚ ነገር አይደለም። እሱ ልክ እንደ ስም ወይም እንደ ሸክላ አፈር ሊቀልጥ ሊለጠጥና ቅርጹን ሊቀያየር የሚችል ተለዋዋጭ ተአምር ነው። ስለዚህ ክስተት ደግሞ ኒውሮፕላስቲሲቲ የሚል ስም ሰጡት። ይህ ምን ማለት እንደሆነ በግልጽ ላስረዳችሁ። አሁን እናንተ በየቀኑ የምታሳዩት ባህሪ፣ የምትፈሩት ፍርሃት ወይም የሚሰማችሁ የጭንቀት ስሜት የእናንተ እውነተኛ ማንነት አይደለም። እሱ ባለፉት ዓመታት ደጋግማችሁ ስላሰባችሁትና ስላደረጋችሁት በአእምሯችሁ ውስጥ የተፈጠረ የነርቭ መስመር ወይም ሀቢት ሉፕ ብቻ ነው። አእምሯችሁን ልክ እንደ ጥቅጥቅ ያለ ጫካ አድርጋችሁ አስቡት። በዚህ ጫካ ውስጥ ለዓመታት ደጋግማችሁ ስትመላለሱበት የኖራችሁበት አንድ መንገድ አለ። ያ መንገድ የፍርሃታችሁ፣ የሰነፍነታችሁ ወይም እኔ ምንም አልረባም የሚል የአሮጌው ማንነታችሁ መንገድ ነው። በየቀኑ አዲስ ቀን ሲተካ እናንተ ሳታስቡት በለመዳችሁት አሮጌ መንገድ ላይ ስትጓዙ፣ ልክ ጠዋት ስትነሱ ስልካችሁን እንደምትከፍቱት፣ ልክ ትንሽ ነገር ሲገጥማችሁ ወዲያው ተስፋ እንደምትቆርጡት ማለት ነው። አእምሯችሁ ቀላሉንና የለመደውን መንገድ መምረጡን እናንተን እኔ እንዲህ ነኝ ወደሚል የውሸት ድምዳሜ ያደረሳችሁት። እናንተ ግን ያ መንገድ አይደላችሁም። እናንተ መንገደኛው ናችሁ። ራሳችሁን ለማግኘት፣ እውነተኛ ማንነታችሁን ለመገንባት በዚህ ጥቅጥቅ ያለ ጫካ ውስጥ አዲስ መንገድ መጥረግ አለባችሁ። ይህንን የምታደርጉት ደግሞ በኳንተም ሽግግር ነው። የኳንተም ሽግግር ማለት በአስተሳሰባችሁ፣ በድርጊታችሁ ላይ የምታወጡት ፍጹምና ስር ነቀል ለውጥ ማለት ነው። ሳይንሱ በሚገርም ሁኔታ ምን ይላል መሰላችሁ? ሁለት የነርቭ ሴሎች በአንድ ላይ ሲሰሩ በአንድ ላይ ይያያዛሉ። ይህ ማለት ዛሬ የምታስቡት አሮጌ ሐሳብ ማቆም ስትጀምሩ ያ የአሮጌው የነርቭ መንገድ ቀስ እያለ ይፈርሳል፣ ይጠፋል። በሱ ፋንታ አዲስ አስተሳሰብ ስትለማመዱ አዲስ የብርሃን መስመር በአእምሯችሁ ውስጥ ይዘረጋል። እናንተ ያስተሳሰባችሁ ሰለባ አይደላችሁም። እናንተ የገዛ አእምሯችሁ መሐንዲስ ናችሁ። እስኪ ቆም ብላችሁ አስቡ። ዛሬ የምትኖሩት ህይወት እናንተ የመረጣችሁት ነው ወይስ የአእምሯችሁ አውቶማቲክ ፕሮግራም? ህይወታችሁን እንደገና ለመጀመርና እውነተኛ ማንነታችሁን ለማግኘት አእምሯችሁን በየቀኑ አዲስ ቅርጽ ወይም ሪሴት አድርጉት። ይህንን የምታደርጉት ደግሞ በሶስት ሳይንሳዊ መንገዶች ናቸው።
የመጀመሪያው የአስተሳሰብ ንቅናቄ። አሮጌው የፍርሃት ወይም የሰነፍነት ሐሳብ ወደ አይምሮአችሁ ሲመጣ በዝምታ ተመልከቱት። ይህ እኔ አይደለሁም፣ ይህ አይምሮ የለመደው አሮጌው መስመር ነው በሉና መንገዱን ዝጉበት። ሁለተኛው የአዲስ ተግባር ግፊት ነው። አይምሮአችሁ ሁልጊዜ ሰላምና መደላደልን ይፈልጋል። እናንተ ግን ሆን ብላችሁ ከለመዳችሁት ምቾት ውጡ። ከባድ መጽሐፍትን አንብቡ፣ አዳዲስ ክህሎቶችን ተለማመዱ፣ ጠዋት በማለዳ ተነሱ። አይምሮአችሁ እባክህ ይከብዳል ቶ እያለ ሲጮህ፣ እናንተ ግን በዲሲፕሊን ወደፊት ሂዱ። ያኔ አይምሮአችሁ አዲስ ነርቭ መስመር መዘርጋት ይጀምራል። ሶስተኛው ስሜታዊ ምስል። መሆን የምትፈልጉትን እውነተኛ ጠንካራ ማንነታችሁን ልክ አሁን እንደሆናችሁ ታደርጋችሁ በአይምሮአችሁ ሳሉት። ያንን ስሜት በውስጣችሁ በደንብ ተለማመዱት። አይምሮአችሁ በእውነተኛ እይታና በምናባዊ እይታ መካከል ያለውን ልዩነት መለየት አይችልም። እናንተ በምናባችሁ በምትፈጥሩት ብርሃን አይምሮአችሁ እውነተኛ ማንነታችሁን መቅረጽ ይጀምራል። አድማጮቼ፣ ራሳችሁን ማግኘት ማለት የነበራችሁን አሮጌ ታሪክ ይዛችሁ መዞር ማለት አይደለም። ራሳችሁን ማወቅ ማለት በአይምሮአችሁ ውስጥ ያለውን አሮጌ ፕሮግራም ሰብራችሁ አዲስ ማንነት መፍጠር የምትችሉበትን ያንን ታላቅ የሳይንስ አቅም መረዳት ነው። እናንተ ዛሬ ካላችሁበት ሁኔታ በላይ ናችሁ። ዛሬ የምታሳዩት ድክመት የነገ ማንነታችሁ ውሳኔ ሊሆን ይችላል። አይምሮአችሁ በየቀኑ በአዲስ ዕውቀትና በጠነከረ ዲሲፕሊን ዳግም ስትወልዱት ያኔ በውስጣችሁ ተደብቆ የነበረውን ማዕበል ኃይል ያለው ለዓለም እውነተኛ ድንቅ ማንነታችን ብቅ ይላል። አራተኛ የውስጥ ምስክርን ማንቃት። ለጥቂት ሰከንዶች በረጅሙ ተንፍሱ እና የውስጥ አይምሮአችሁን ድምጽ ስሙት። በዚህ ሰከንድ በአይምሮአችሁ ውስጥ ምን እየተመላለሰ ነው? ይህ ቪዲዮ መቼ ነው የሚያልቀው? ነገ የምሰራው ስራ አለብኝ። ትናንት ያ ሰው የተናገረኝ ነገር አበሳጭቶኛል። ወደፊት ምን ሆናለሁ የሚል የስጋት ድምጽ እየሰማችሁ ነው። ቀን ከሌሊት በአይምሮአችሁ ውስጥ የሚንጫጩትን በሰከንድ በሺዎች የሚቆጠሩትን እነዚህን ሐሳቦች፣ ጭንቀቶችና ትዝታዎች ልክ እንደ እብድ ማዕበል እያያችኋቸው ነው። እናንተም ያንን ማዕበል ተከትላችሁ ተዋኛላችሁ። ማዕበሉ ሲቆጣ ትቆጣላችሁ። ማዕበሉ ሲሰጥም አብራችሁ ትሰጥማላችሁ። ምክንያቱም ትልቁን መንፈሳዊ ስህተት እየሰራችሁ ነው። እናንተ ራሳችሁን ያንን ሐሳብ አድርጋችሁ እያሰባችሁ ነው። ነገር ግን ዛሬ የትም ሰምታችሁት የማታውቁትን ነፍሳችሁን ከእስር ቤት የሚያወጣውን ታላቅ መንፈሳዊ ምስጢር ልንገራችሁ። እናንተ የሐሳባችሁ ፈጣሪ እንጂ ራሱ ሐሳቡ አይደላችሁም። እስኪ በደንብ አስቡት። በአይምሮአችሁ ውስጥ እኔ ሰነፍ ነኝ የሚል ሐሳብ ሲመጣ ያንን ሐሳብ በውስጣችሁ ሆኖ የሚታዘበው ያንን ሐሳብ የሚሰማው አካል ማን ነው? በአይምሮአችሁ ውስጥ የፍርሃት ስሜት ሲፈጠር አሁን እየፈራሁ ነው ብሎ የሚያውቀው የውስጥ ምስክር ማን ነው? ያ በውስጣችሁ ያለው ሐሳባችሁንና ስሜታችሁን ያለምንም ፍርድ በዝምታ የሚመለከተው ጥልቅ ነጥብ እሱ ነው እናንተ። እሱ ነው እውነተኛ መንፈሳዊ ማንነታችሁ። አብዛኛው ሰው ራሱን የሚያጣውና ሰላም የሚነሳው በአይምሮ በሚመጡ ሐሳቦች ስለሚነዳ ነው። ሐሳባችሁን ልክ እንደ ሰማይ ደመና አድርጋችሁ እዩዋቸው። ደመናው ጥቁር ሊሆን ይችላል፣ ማዕበልና ዝናብ ሊያዘንብ ይችላል፣ ይመጣል፣ በአየር ላይ ይንሳፈፋል፣ ከዚያም ያልፋል። ነገር ግን ደመናው ስለመጣ ሰማዩ ይጠፋል? በፍጹም። ሰማዩ ሁልጊዜ ከደመናው ጀርባ ሰላም ሆኖ አለ። ደመናው ሰማዩን ሊበክለው ይችላል። እናንተ ግን ያ የማይናወጠው መቼም የማይለወጠው ሰማያዊ ናችሁ። በአይምሮአችሁ ውስጥ የሚመላለሱ ጭንቀቶች ደግሞ ደመና ናቸው። ራሳችሁን ለማግኘትና ያንን ታላቅ የውስጥ ሰላም ለማቀናጀት ከሐሳባችሁ ጋር መዋጋት አቁሙ። ሐሳባችሁ ሲመጣ ፈራጅ አትሁኑ። ለምን እንዲያሰብኩ፣ ለምን ተጨነቅኩ እያላችሁ ራሳችሁን አትውቀሱ። ይልቁኑ ልክ እንደ ሩቅ ተመልካች ሆናችሁ በዝምታ ታዘቡ። ጭንቀት ሲመጣባችሁ ቆም በሉና ራሳችሁን እንዲበሉ፣ አሁን አይምሮዬ እየተጨነቀ ነው፣ እኔ ግን ጭንቀቱን አይደለሁም፣ እኔ ጭንቀቱን የምታዘበው ምስክር ነኝ። ይህንን ስታደርጉ በሐሳባችሁና በእናንተ መካከል ትልቅ ክፍተት ይፈጠራል። ያ ክፍተት ደግሞ የመንፈሳዊ ነጻነት መጀመሪያ ነው። ያኔ የትኛውም የውጪ ማዕበል፣ የትኛውም የሰዎች ትችት ወይም የትናንት ስብራት የውስጥ ማንነታችሁ ሊያናውጡ አይችልም። ምክንያቱም እናንተ ከሐሳባችሁ በላይ ሆናችኋል። አድማጮቼ፣ ይህንን የውስጥ ምስክር ወይም ስፒሪቹዋል ኦብዘርቨር የማንቃት ጥበብ በህይወታችሁ ውስጥ ትልቅ ዳግም መወለድ ነው። በዚህ ምድር ላይ የምትፈልጉት ሰላም፣ ደስታ፣ ስኬት በሙሉ የሚመነጨው ከዚህ ካልታወቀ የውስጥ ባህር ነው። ስታዝኑ፣ ስትቆጩ ወይም ተስፋ ስትቆርጡ ወዲያውኑ ወደዚህ የውስጥ ታዛቢነት ማንነታችሁ ተመለሱ። እዚያ ቦታ ላይ ፍጹም ረፍት አለ። እዚያ ቦታ ላይ የለምለም ህይወት ምስጢር አለ። እናንተ ሰማያዊ መሆናችሁ ፈጽሞ አትርሱ። እዚህ ጋር አንድ ቦነስ ቲፕ ልጨምርላችሁ። አሁን ደግሞ በዚህ ቪዲዮ ማጠቃለያ ላይ በየትኛውም ቦታ ሰምታችሁ የማታውቁት ህይወታችሁ ሙሉ በሙሉ ዳግም የሚወልደውን ትልቁና የመጨረሻው ምስጢር ልንገራችሁ። ብዙ ሰዎች ራሳቸውን ለማግኘት ሲሉ ወደ ኋላ ይመለከታሉ። ያለፈ ታሪካቸውን ይቆፍራሉ ወይም የሆነ ቦታ ተደብቆ የሚገኝ ነገር ለማግኘት ይፈልጋሉ።
ነገር ግን እውነተኛ ሚስጥር ይሄ ነው። ራሳችሁን የምታገኙት ተቀምጣችሁ በመፈለግ ሳይሆን ራሳችሁን በየቀኑ አዲስ አድርጋችሁ በመፍጠር ነው። ራሳችሁን ማወቅ ማለት የሆነ ቦታ የጠፋባችሁን ዕቃ ፈልጎ ማግኘት ማለት አይደለም። እናንተ ገና ያልተቀረጻችሁ ከተራራ የወጣችሁ ታላቅ የእብነ በረድ ድንጋይ ናችሁ። ጠራቢውም እናንተ ናችሁ። ራሳችሁን የምታገኙት በየቀኑ በምታደርጉት ከባድ ምርጫ፣ በምታነቡት አዲስ መጽሐፍ፣ በምትወስኑት በሳል ውሳኔና በምታሳዩት የዲሲፕሊን ጥንካሬ ነው። በየቀኑ አሮጌውንና የሚያስፈልገውን የማህበረሰቡን ጭንብል እየቀረጻችሁ ስትጥሉ በውስጣችሁ ያለው ያ አስደናቂና እውነተኛ ማንነታችሁ ብቅ ይላል። እናንተ የገዛ ህይወታችሁ ፈጣሪ ናችሁ። እውነተኛ ማንነታችሁን ማግኘት ረጅም፣ አድካሚና ብዙ ዋጋ የሚያስከፍል ጉዞ ሊሆን ይችላል። ነገር ግን በዚህ ምድር ላይ ከምታደርጓቸው ጉዞዎች ሁሉ እጅግ ዋጋ ያለው እና ብቸኛው ጉዞ እሱ ነው። ዛሬ ካነሳናቸው እነዚህ 4 ሚስጥራዊ ነጥቦችና ይህ ቦነስ ነጥብ ውስጡ የእናንተን ህይወት መስመር የሚያስይዘው የትኛው ይመስላችኋል? ሐሳባችሁን በኮሜንት አጋሩን። ይህ ቪዲዮ ነፍሳችሁን ካነቃቃት ላይክ ማድረጋችሁንና ለምትወዷቸው ሰዎች ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የዚህ ታላቅ የንቅናቄ ጉዞ አካል ሁኑ። ቀጣይም በምንለቀው ቪዲዮ ማለትም እሁድ እስክንገናኝ ድረስ መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ